ጓደኞቹ ጋር ነው ይዞ እያደረው ነው ከዛ ጧት ላይ ጓደኞቹም ሊደፍሩ ሲሉ ውጪ አመለጥኩኝ ምን ጠጣሽ ያው ከሱቅ ከሰላም እንደቀ ልጅነት ነው እድሜ ነው እንግዲህ እንቁላሉ የሚመረጥ ልጅነት በጣም ልጅነት እስከ 9 ተምረሽ ነው የሚረገዝበትና የማይገረገዝበትን ቀን አለ እያልሽ አይጨምርሽ ጓደኛ ይሄው ልላድሽ ትልጊያለሽ ዳጊ አንቺ ደግሞ ማማሰል ታረጊዋለሽ አታማሲ በቃ ሰው እንዴት ሻይ ያርበታል እጹም የሆነ እርዳታ ከእግዚአብሔር ነው ምላሽ እንደፎከርሻው ገንፎ ትልጊያለሽ እንዳልሽው አመጣሽ በጣም እንትን ነው ደጋግማ ነው የምትጠይቀንና በጣም ብዙ የቤት ያፈራው እንግዶች አሉ ግን አሳዘነችኛ ደግሞ የአራስነት ጊዜዋ ሳያልቅ እንምጣላት ብዬ ነው አራስ ደግሞ መጠየቅ ኢትዮጵያ እናቶች እንኳን የሰው የእንስሳ አራስ ይጠየቃል ይላሉና እንኳንም ቅድሚያ ሰጠናት አራስ መጠየቅ እኮ ወጋችን ባህላችን አራስ አትታለፍም አራስ አትታለፍም ጎረቤት ራስ መታቂው ማታቂው ቢሆን አራስ አይታለፍምና አራስ ይዞልናል በርግጥ ሰሞኑን ልትወልድ ነው አይደለ ባለፈው ገሊላ ልትወልድ ነው ስለዚህ ገና አራስ ባራስ ነው የምናረጋት እሷን እንጠይቃለን ክትትሏን ጀምራለች ግሬስ እየሄደች ነው ህዝብ ግን አንድ ማስጠንቀቂያ አለ እኮ ታያት እቺ ልጅ አስጨቅጭቅያት እኔን አዎ አጨቅጭቅያት እኔን ኧረ ወደ ነው እንኳን ማርያም ማረችሽ ቤት አራስ አይነሳ እንኳን በሰላም ተገላገልሽ ደህና ነሽ ደህና ነኝ እግዚአብሔር ይመስገን ወንድ ሙዶ ቁጭ አለ ነው በስማ ጌታ ይግባሽ አሜን ደህና ነሽ በጣም አስደነገጣችሁ ሳላስበው ነው የመጣችው አይ አራስ በማስደንገጥ ራሱ እንትን እንዳንል ብቻሽን ነው ከማን ጋር የምትኖሪው እዚህ ቤት ውስጥ ከአንዲት ጓደኛዬ ጋር አስጠግዳኝ ልጅ ነሽ ግን ስንት ዓመትሽ ነው 19 ምን ነበር የምትሰሪው ከዛ በፊት ተማሪ ነበርኩ የቀን ነበር የማረው ከዛ የማታ ሰው ቤት እየሰራሁ ነበር አው ክረምት ላይ ሰው ቤት ነበር የምሰራው ሰው ቤት እያለሁ ነው የወለድኩት ቤተሰቦችሽ ምናምን የት ቤተሰቡ የተወለድኩት ጎንደር ነው ቤተሰቦች በህይወት የሉም እናቴም አባቴም የሉም እነሱ ሲሞቱ ለዚህ መጣሽ እዚህ መጣ እህት ወንድሞች የሉሽም አንዲት የኔ ታናሽ ነች አለች እዛው ነታ አያቴ ጋር እኔም አያቴ ነች አሳደገች ምን ያህል ጊዜ ነው እዚህ ከመጣ 4 አመት አዲስ አበባ ከመጣሽ እዚህ ጓደኛሽ ጋር ከመጣሽ እሷ ጋር ከወለድኩ በኋላ እሷ ነች ከሆስፒታል ያመጣች ሰው ቤት የነበርሽ እዛ ወለድኩና ከዛ ቤተሰብ ሲባል እሷ ጋር በቃ ሄዳለሁ አልኳቸው እሷ ጋር አንቺ ከጎንደር እንደመጣሽ እሷ የት ገባሽ ሰው ቤት የሆነ ዘመድ ነበር እሱ ጋር ነበር የነበርኩ ከዛ ከሱ ጋር ወጥቼ ሰው ቤት እሰራለሁ ግን እንደው ምቾት ካልነሳሽ ጓደኛ ነበረሽ ቤቢ እንዴት ተረከዘ ነበር ብዙ ማልቆየ አላየሽ እርግዝና እንደተፈጠረ ታውቂ ነበር ወይስ አላውቅም ጭራሽ እስከ 9 እስከሚወለድ ወዲህ ሲገላበጥ እኔ አልገፋም እዛው ክረምት ስራ እየሰራሁ ነበር ኦሬዲ አሁን ሊወለድ ሲል ምናምን እርጉዝ ነሽ እንደ ምናምን ያሉት እንዴ ፔሪድ ሲቀርስ ምናምን አታውቂም አይ ተዛብቶ ምናምን ይመስለኝ አላወኩት ሲጋፋ ምንም አይታወቅ ተኝስ ሃይማኖት ምንም አይታወቅ እንቅስቃሴ በርግጥ ሳያውቁ የወለዱ ሰዎች እንዳሉ እንሰማለን ግን እንቅስቃሴ ምንም አልነበረም ቢሆንም እኔ እንደዛ ብዬ አላሰብኩትማ የሆነ በቃ እንጃ ቤቢ ከመረገዙ በፊት ነው ከጓደኞች ጋር የተለያያችሁ አዎ ምን ነበር የሚሰራው እሱ ሹፌር ሶ ቤቢ እንደተረገዘ ወይ ቤቢ ሲወለድ ነገርሽው አባት እንደሆነ ምን አላስ አልፈልግም ማለት አቤት ግን አንዳንድ ሰው መቻል አው በጣም እና ይገርመኛል ሁሉ ጊዜ የሴቷ ዳ ሆኖ ይቀራል በጣም ከዛ እያንዳንዱን ፍዳ የምትቀምጪው አትችልሽ በቃ አልፈልግም ካል አልፈልግም ነገር ከሱ ጋር የተጣለበት ምክንያት ኦሬዲ እሱ ጋር እንትን ብዬ እኔ እሱን ብዬ ነበር የሄድኩት ግን እሱ ነው እንትን ካለ በኋላ ለጓደኞቹ ራሱ ያስደፍረኝ ከዛ መለጥኩኝ ካረጋችሁ አይ መጀመሪያ ጊዜ ከእሱ ጋር አብረሽ ለመኖር ሄድሽ እሱ ጋር አይደለም እንደዚህ ምናምን ቀጥሮ ሄድኩ ከዛ እሱ ጋር ምናምን ብዬ ጓደኞቹ ጋር ነው ይዞ እያደረው ነው ከዛ ጧት ላይ ጓደኞቹም ሊደፍሩ ሲሉ ውጪ አመለጥኩኝ
ያው የኑሯችን ሁኔታ ነው እንጂ ልጅ በረከት ነው፣ ትልቅ ስጦታ ነው። ብዙ ሰው ብዙ ነገር ስላለው ሀብት ስላለው ዝና ስላለው የሚያገኘው ነገር አይደለም። ልጅ በረከት ነው። ግን ልጅ ነሽ፣ ፈተና ሊኖር ይችላል፣ ቻሌንጅ ሊኖር ይችላል። ነገ መልካም ነገር ነው፣ ትልቁም በረከት ነው ያልሽው። አንዳንድ ነገሮች ወደኋላ ተመልሰሽ ማስተካከል ስለማትችያቸው ኦልሬዲ እየተሰጠሽን በረከት መቀበል ነው። ልጅ ነሽ፣ በጣም ጠንክረሽ መስራት ይጠበቅብሻል። ከዚህም በኋላ አሁን ወገብሽ ሲጠነክር እሰራለሁ ቤቢ እንደምንም እንትን እያለልሽ ሲመጣ ጥርስሽን ነክሰሽ ለልጅሽ መሆን አለብሽ። ቀላል ይመስላል እኛ ስንነግርሽ፣ ግን አይኖ ከባድ ነው ቢሆን አማነነሽ ማነሽ ደግሞ ታምር። አዎ በጣም አንቺ ነው የሚመስለው እንጃ እንደዛ ነገር ታይሽ ይሆናል። እሱ ነው ይመስለው አባትዮ እንዲኮ ነው እሺ። እሱ ቢክድም በመልክ ቁጭ አለ። በቃ ምንም አላየሽም ከወለድሽ? ምንም አራ ጠራ። ስንት ጊዜ ሆነኛልሽ ከወለድሽ? ወር ከ10 ቀን። በምን ወለድሽ? በምጥኑ ወስድሻለሁ። አሁን ይሄ የእሷ ቤት ነው ያንቺ ቤት ነው? የእሷ። ለጊዜው ነው ያስታውቃለሽ? ምን ያህል ትቆያለሽ እዚያው? ያው እንግዲህ እስከ ትንሽ ጊዜ ነው ብትቆይ። እዛስ ምን እንደምትሰራው እሷ አሳባሽ? እሷ ቡና ነው የምትሰራው። ሌላ ስራ የላት። ምናልባት ግን አሁን አራስ ቤት ስትጨርሽ አብራችሁ የመስራት ምናምን ድሉ የለም ከእሷ ጋር? አላሰብንም እንደዛ እንኳን። ብቻ አስጠግታሽ ነው ለጊዜው? አይዞሽ እንግዲህ ወደፊቱን እግዚአብሔር ያውቃል። እሺ ይጠባል? አዎ ይጠባል አለው በደንብ። አጥሚት ትጠጫለሽ? አንዳንድ ቀን እጠጣለሁ። እህል ምናምን ማላስፈጨልሽ? ግን ምንም አልተፈጨም። ምን ጠጣሽ? ያው ከሱቅ ይገዛል አንዳንድ ቀን። ትበያለሽ? ምግብ ምናምን ታገኛለሽ? አበላለሁ። ዛሬ ደግሞ ቤት ያፈራው ካንቺ ጋር እናርስሻለን። እሺ ገንፎ እንሰራለን። ምን ጀምቶልኝ ምግብ ገንፎ እበላለሁ። ምን አለሽ ቤት ውስጥ? እሺ ምን አለ የሚሰራራ ነገር? ነው ግን ምንም የለም። ለቤቢ እኮ ልብስ አምጥተንለታል። ከዚህ በፊት ቤት ያፈራው የሰራናቸው እህቶቻችን ለአራስ ስጡልን ብለው የሰጡን ጊፍት ነውና እሺ ነው አዳዲስ አይደል? አዎ። እና ያው የኛም ልጆች እንዳደጉበት የኔ ልጅ በናፍቆት ቀድሞ በወለደ ነው። እንደዛ እኮ ናፍቆት ቀድማ ስለወለደች ወንድ እንኳን አይደለም ያው ሰማዩ ነው ሳለብሳቸው የነበረው ሴቶች። ዋሻው አራስ አማረኝ እኔ በዱሪስ ልብስ ወራት አራስ ልጅ አማረኝ እዚህ ጋር ቅዘኗን ለቅለቅ አረጋ ለመክሰል ነው። ምን ተመሰከረ የሃይማኖት ልጅ ታስከዝኛለሽ? አላስከዝም። በጣም ብርድ ነበር እዚህ ጋር ብርድ አለ። ወንዝ ነው በቃ የሱ ተለስፓልት ወንዝ ጅብም ይመጣል ማታ። ልጆች በጭንቅላታቸው ብርድ ከገባ በቃ የማይድን አይነት ነገር ነው ይዛቸው ሲሪየስ ያራስ ነው። እኔና ናፍቆት አሁን የነበርንበት ቦታ ሌላ ሆኖ ቀድመን መኪና ውስጥ ጭነን ነው ይዘን የመጣ ነው እንጂ ዳይፐር አለሽ? እሺ ለቤቢ የሚሆን ኤፒሲ ዳይፐር እና ዋይፕሱ አለ እንልክልሻለን። እሺ ምንድነው የምትጠቀሚው? ያገኙትን ነው የምጠቀመው። እንልክልሻለን። እሺ ድርብርብ አድርጊለት። እሺ ቢማር ይሻላል ከሚበርደው። አዎ በጣም ነው የሚበርደው። እና እንቅስቃሴ ያጣሁበት ግን ምንድነው? ተሸማና ማሻማና ማናለሽ? ተኛ ማን አልሽው ስሙ? ለኡል እሺ እና ተጠጫልሽ እንዴ? ፈታል ማፈያ ዕቃ ምናምን ይኖራቸው ታመጣለች እዛ ከጎረቤት? ከጎረቤትም ታመጣለች ወይ ከቤቷ እዛ ታመጣለች። ወይ ጀበና ቡና አላት? አዎ ይዘው ትመጣለች። በዛ ትሄዱ። ከየት ነው የምትገዢው? ይሄ እሷን ገዛችልኝ። ፋርማሲ ጋር ነው መሰለኝ ያመጣችው። 1700 ቡና ሸጣ ማለት ማለት ነው። ጀበና ጓደኛሽ ራሱ ጥሩ ጓደኛ ናት። የተዋወቃችሁ የታገኘሻት? በፊት እንተዋወቅ ነበረ። በጣም ውድ ወተት ነው እኮ ማለት ያሁን ቆርቆሮ ወተት በጣም ውድ ነው። እሱን ሲያለቅስብን ምናምን እሱን እንሰጣለን። ጡቱ አላጠግብ ሲል አላጠግብ አንዳንድ ቀን እምቢ ይላል። ራሱ አንዳንዴ ይጮሃሉ። በዚህ ማጥፋሽ ማነው ቆጥሮ የሰጠኝ ገንፎ ስራ እንዴ? እሱን ተይና ዱቄቱን ትምልሽ እንዳትጨፈጭሽ እንጂ ማይ
ምን ቆጥሮ ይሰጥሻል? እንደሙያችን ነው የምንታደለው። ላራግብልሽ እንዴ እኔ ገንፎ ባለሙያ ናት ያለው ማን ነው? አንቺ እንዴት በላይ የከፈከፈው አንቺ ሊያ በላይ ስለመውለድ እናውራ ማን ነው እቺ ከፈከፈው? አንቺ ከደገምሽው የልጆች እኮ የ2 ዓመት ልዩነት አላቸው። አንቺ እኮ ሌላና 1 ዓመት ስናከብር እኮ ወደሽ እዚህ ጋር እሺ እንደሱ ይሁን። ግን ማን ይደገመው? አንቺ ቀደምሽኝ እናቴ። ይደገማ እንግዲህ ባይዘዌ እኔ አንድ ነገር ልንገርሽ፣ በጣም የኢትዮጵያ ሕዝብ የሚገረምበትን ነገር ማለት ነው የኔ ሁለተኛ ያንቺ ሁለቱም ልጆች ከኔ ከሁለተኛዋ ልጅ ጋር ነው እኩይነታቸው፣ ከትልቁ ጋር አይደለም። ተከታተል ይሄ ስታሳይ ከረምሽ ይሁን በቃ ሳሰላሰዩ ምን ላርግ ባናቱ ስለመውለድ አታውሪ እና ልጅነት ነው እድሜ ነው እንግዲህ እንቁላሉ የሚመረጥ ልጅነት በጣም ልጅነት። አሁን 3ኛ ላይ ዘገየሽ ትንሽ። ማን ያውቃል? የሴት ልጅ ሆድና ምናምን አይመረመርም። አሁን በምን ላራግብልሽ? ጠርጥሬሻለሁ። ምን ማራገቢያ የለም። በሱ ገንፎ ማን ነው የሚሰራልሽ ግን? ሃይማኖት ልብልቻል አትፈታቂም ነው ወይስ የሚሰራልሽ የለም? ብዙም አይደለም። አይ ወዳለሁ በላንቺ ደግሞ ለዚህ ወገብ ነው እየሰራው። ታይ ትንሽ ጠብቂው። ልክ እንዲህ አፍንጫውና ዙሪልኝ ናፍቆት እንደዚህ ልጅ ካራቴ ያስተማሪ መስል እኔ አቃጥኝ ችግር የለ ረጠላሽ እናቴ ማን እየዞረ ይነጥልኝ። አንቺ ስትልጂ እንደዚህ ይነጥልሻል። እስከ ስንት ተምረሻል? እስከ 9 ተምረሽ ነው የሚረገዝበትና የማይረገዝበትን ቀን አለየልሽው? አይ አልደረሳችሁ ነበር ባዮሎጂ 9ኛ ክፍል? አላደረሰናል። ተምራችኋል? ባዮሎጂ ተምረናል። በስንት ጊዜ ይረገዛል አሉ? ባካችሁ ባዮሎጂ መምህሮቻችን 5ኛ ክፍል ጀምሩ። ባዮሎጂ መምህራኖቻችን ባካችሁ የስነ ተዋልዶ እኔ ግን ብዙ ሰው ናርግዝና ሳያቅ የሚወልድ ሰው አለ። 5ኛ ክፍል ይገርመኛል። እንዴት ይሄው አለች አለ። እሷ ብቻ የመጀመሪያ አይደለችም። ከዚህ በፊት ሰምቻለሁ። እርጉዝ መሆኑን ሳያቅ የወለደ ሰው ገጥሞኛል። ብዙ ሰው የሆነ ጊዜ ዶክተሮችም አጫጭር ቪዲዮዎች ላይ ሲሰሩ ምናምን ያለው ልጅ ሆድሽ ብዙ አልገፋም? ቀጭን ነበርሽ? አይ ሽንጥ ስላለኝ በዚሁ ነው መሰለኝ ወደ ጎን ሄደ። አልገፋም ነው። ሁሌ ጥግብ እያልሽ ትበያለሽ። ምግብ ይመስልሻል? ኧረ በውጭ ነው ወርጭ መሰለሽ? ወይኔ ወፈርኩ ምናምን አልሽ? በቃ ይገርማል በጣም። ማን ጠየቀኝ ስትወልጂ? ጎረቤት ምናምን አለስ? አይ አልመጡም። ማን አትጠይቁም? አትተዋወቁም? በጎረቤት አይ ቆይተው ምናምን መጡ እና እዚህ ጠላ ምናምን አድርጋ ጠራቻቸው ነው። ከዛ ነው ያወቁት። እግዚአብሔር ይስጣት። እንዴት ተዋወቅናልሽ? አዎ ምንድነው እሷ ጋር እንደዚህ ስራ ፈልጌ አዲስ ገበያ። ከዛ እሷ ተከራይታ ሌላ ቦታ ትኖር ነበር ቀጨኔ። ከዛ እሷ ቡና ሰራ ነበርና ፑል እየሰራች በጎን በቃ ቡና ለእሷ ሰራተኛ ብሎን ሄድኩኝ። ከዛ በኋላ አብረን እሷ ጋር ትንሽ መኖር ጀመረ። እሷ ጋር እየሰራው አብሬያት ማለት ነው። ከዛ በኋላ እንደገና ደግሞ ሊሳው ቤት ገባ። እግዚአብሔር በዛ ነው ሰው አዘጋጀልሽ። በእውነት ማንም ትሆኚ ነበረ። በዚህ በአዲስ አበባ ኑሮ እሷ ለራሷ ኑሮ አልተመቻቸላትም። ማንም ይሄን አያደርግም። የእውነት በጣም መልካም ወይ ልባን አይቶ ይካሳት እግዚአብሔር። በእውነት እንደ ጎዳና ነበር የምትወድቂው። በጣም ኑሮ ውድ ነው። ላንቺ አልነግርሽም መቼ። እግዚአብሔር ይስጣት የእውነት። ኧረ እሳቷ አይንቀሳቀስም። አንቺ እንግዲህ እጅ ተገነጠለ አይደለም ካንቺ አይደለም እንትኑ ድፍና አደረገው። አታውጪው አስሬ ናፍቆት አይበስልም። እኔም ብቻ አስሚኝ እዚህ ገቡ ላይ ከሰልን ጨም እንዴ ምን ስልጣን ሰጥሻለሁ? እጄ እስከሚላጥ የላኩኝ እንትን አይደለም። ስልጣኑ ስጪ። ለምን በይ ገብርኤል ላራግብልሽ። እኔ አታውጪው። እሺ በጥፍርሽ ለምን ትነካለሽ ታዲያ? ከሰል ይጨመርበት። አይ ይጨመርልሽ ጓደኛ። ይሄው ቤቤጣ ታቹሳቹ በእውነት ይሄው ስትጥጩ ድስቱ ይደፍነዋል። ትንሽ ከሰል ከፍ የሚያደርገው ከሰል ያስሚ። ይሄ ሲደፈን አየር አይወጣም። አየር ካልወጣ እሳቱ አያያዝም። ይሄው አሁን አያያዝም። መመኝኝ ልይ ማርያምን አያያዝም። ምን ጨምቆ መሰለሽ ሽታ አለው። አይገባም። መገንተሩ ነው ገንፎ። አይ ገንፎ አይገነትርም። ስጋ ነው እንዴ ገንፎ? እንዴት ነው የሚገነትረው? እሺ ሌላ ስም ስጩ የሆነ ነገር ይሆናል። ሊያ ገንፎ አይገነትርም። ተወጪዋ በቃ እሷ አጠገብ ልቀመጥ። አንቺ ልጁ አይገነትርም። ልጁን ይዤ ልቀመጥ። ምን ልሁን ታዲያ? ማን ነበረ ስሟ ጓደኛሽ? ብርቱካን። ብልጽግና ብርቱካን ከሰል ጨምሪልኝ እሺ። ቡርቴ የለችም። እኔው ነበርኩ ማዋጣሽ። ሽቶ እንዳታደርጊው ልጁ ደግሞ አይኑን በግማሽ ገልጣ እንደዚህ ፍፍት ያለ ልጅ ነው ደግሞ ወፍራም ነው። ከድንድሽ ያለ ደስ ሲል እኮ በዚህ ሰዓት
አራስነታቸው ነው ደስ የሚሉት እስከ 6 እስከ 5 ዓመት ያለው ከዛ በኋላ ለዛቸው ይጣፋል። ላውርዶ ነው ትልጊያለሽ ልላግሽ ትልጊያለሽ ናጊ ደፋ አንቺ እየተመሰከረልሽ ህዝብ የሚያደንቀሽ ሌላቂ ተንበርከኪና እሱ ጋር ሁሉም የሚያደንቀሽ ላጊ ነሽ። እንዴት አሳልፈሽ አናቆሽ ሳይገባም እናት አትሽልኝም እኮ ደግሞ ላራግብልሽ ስጪኝ በእናትሽ ተይ። እሺ ያዥ ነው እናቴ እኔ ደስታ አቅፋለሁ አንቺ ትልጊያለሽ። በየሳምንቱ ነው ለሰው እስቲ አንቺ ደግሞ ማማሰል ታረጊዋለሽ። አታማሲ በቃ እንደሆነልሽ ማርያም እንደማሰልም እንደሱ አይደለም እንደዚህ አይሹ ላክ ስሙ ራሱ ይወጣልን ላክ እንትን ላምጣ ሻይ ላፈላላ ቢያንስ ቡና ላይ ታከተኝ ዛሬ እሷም ቡና ይሻለኛል ብላለች። እዛ ላይ ትንሽ ናት ቤቷ ቤቢ እንዳያፍነው ቤቢ እሳት እንዳናበዛበት ሻይን ይኸው ምንም አላጎደልኩም። አሁንልሽ ወድነው ምንድነው ቤቢ አንቺ አጫውቺ ልጅ ተጫውቺ ላይ ቤቢ ምን ለፈሽጫት እንዳራሱ እልህ ይዞ ቤቢ ምን የሚታጠብ ልብስ አለሽ? እንጠብልሽ ልጠብልሽ ነው አሁን ምንም ስም ማትርፌ ስለሆነ የሚሄደው ምንም ማትሰራሽ ማነሽ ሃይሚ ያንቺም ከሆነ የቤቢም ከሆነ ልጠብ እንደውም ፈንታይ ነው ስጪኝ። የሽንት ጨርቅ የለሽም? ያው ነው ታይሽ ሽንት ጨርቅ ተጠብልሽ ጎበዝ ናት ብታይ ሽንት ጨርቅ ስታጠብ ሁሉ ጨርጋ ደስ የሚሉ ጎረቤቶች አሏቸው በእውነት የሚያረግ። ታዲያስ ደህና ነህ? እንዴት ናችሁ? በጣም ነው ደስ የምትሉት። እግዚአብሔር ያክብራችሁ። አሜን። ተንከባከቧት ይችን የማርያም አራስ። አዎ በጣም ወይ ትክክል። በጣም ለነገሩ ለሀበሻ አረ ሰላም ደህና አደርሽ ማለት እኮ የመሰለ ነገር የለም። እውነት እንዴት ነሽ? ደህና አደርሽ ትልቁ ነገር እሱ። እሷ ራሷ አመሰገነቻችሁ ብታይ እንዴት ደስ ይላል። ታጉሻት መጀመሪያ ለራስ ነው። እሺ ታቅፈሽ ብቻሽ ልትበይ እስቲ ቆይ ናፍቆት እኛ ቆይ መጀመሪያ ደስ ይበለን። እሺ እኛ እናጉርሽ አንቺ ቤቢ ነሽና ያው እዛ ጋር ለሰብሰብ ብለን እንበላለን። እሺ ከካሜራ ባለሙያዎች ቆንጆ ይሰራል። ማርያም ገብሪ እንትን ባይሆን ምንድነው ያልሽው? በቂቤ ዛሬ ጾም ባይሆን ኖሮ በቂቤ እንሰራልሽ ነበር። አቤት ሊያ ፈላችሁ ሻይ እንደው ስለመዳን አንበሳ ሻይ እውነት እንደው ለህዝብስ ቢሆን እንደው አቤት ቆሞ ቀር አንቺ እኮ ባላገባ ቆሞ ቀር ታደርጊኛለሽ ብያለሁ። ሻይ ብሎ አንድ ነገሬን እንኳን አትመሰክሪ። ሰው እንዴት ሻይ ያርበታል? አውቄሽ ነው ምንም እንትን የሚል ጎመዡ ምን ላድርግ? የሰጠችኝ ሻይ ቅጠል ነው። አንዴ የሰጠችኝ ትላለች፣ አንዴ ራሴ ነኝ ያፈላሁት ያለሽ። አይ ሰጠችኝ ሻይ ቅጠል ነው። አንዴ ሻይ ለመያዝ ይመችሻል? ሆርቴ ይሄንን አንዴ ልጁን ባንዲዛለች ተቀቅለው እዚህ ጋር አድርግልሽ። እሺ ተይኝ ሊያ ካናቴ ወረጂ። የተለየ ነገር አላረግንልሽም። እንትኑን ለመስራት ምናምን ብዙ አላመቸንም። አይመችም። ባራ ገንፎ ብሎዛ በጣም ቆንጆ በዘይት ባይሆን ደግሞ ይማጅን አረ ሳሚ አንቺ ዲን ብቻ በይገፉ የት እንዳጠሩኝ ገንፎ። እሺ በቃኝ ከዚህ በኋላ ሊያለሽ ወጥሯት እንበላለን እኛ። ቆይ እሺ እውነቴን ነው። ሻይ ቅጠልሽ ሲጣፍጥ እስቲ ሻይ ለማለት ይከብደኛል። ይሄን ሻይ ቅጠል ልበል። ጥሩ ጎምዛዛ ምን አልኩ? ራሷ መሰከረች። ጥሩ ጎምዛዛ ቆንጆ ነው። ታይም ጠፍጣል በጣም። ዛሬ ምን ቁርስ በላሽ? አሁን ያሳመጣ በፊት ምን በልተሻል? ቲማቲም ጨብላ ራሴ ሰርታሽ ቅድም ያልሽ እሱ ነው። ለጡቱ እንትን ይጎዳብሻል አይደል? ያገኘሽው ቢገኝ ምንም ቢሆን ምን ያገኙትን እንበላ። ምግብም ውሃም በደንብ
ባዶ ከሆነ በኋላ ትቸገራለሽ። አንዴ ድርቅ ካለ ጡትሽ በጣም ላንቺ ደግሞ የዱቄት ወተት እየገዙ ለልጅ መስጠት አትችይም። ከባድ ራስሽን ማለት አለብሽ። ከብርቱካን ጋር ትሆኑና ትነጋገሩና እሷ ግን ጾም ሲፈታም ስጋ ገዝታ ምናምን ሰርታችሁ የምትፈልጉትን ብሎ መውጣት አልቻልንም። ለዚህ ነው በገንፎ በደር ያደረግልሽ። አንድ ጉራሽ የመጨረሻችን ጉራሽል ተናነቀሽ። አይዞሽ በቃ ሻይ ጠጪ። አይ በቃ ተያት ካስጨነቀሽ እንኪ ጠጪበት። እናንተ በሉ እንበላለን። አንድ ጊዜ አንቺ ቢው ለምንድን ነው ሻይ ማን ነው ሻይ ቅጠል? አንቺ ሻይ ጥሩ ይሁንብሽ። እግዚአብሔርን በምን አይነት ጫካ ውስጥ ይጀረግብኝ እንዳመጣሁት እኔ ነው የማውቀው። አንቺ መጨረሻ ይጣደችዋን ገንፎ ውስጥ አውጪታችሁ ነው የምታውቂው። ገንፎ አሁን እንደው ገንፎና ሻይ ማወዳደርሽ ራሱ ሰው እንዴት ሻይ ያርበታል? ስማም ቅዱስ ጠጪ። አንቺ እንደሆነ አማራጭ የለሽም። እንደው የፈላዋ ስለሆነ ለጡትም ይሆንሻል። ዝም ብለሽ ጠጪ እንጂ እሷ አሁን ሻዩ ምግብ አለመቃ ሰው ማየቱ በራሱ ደስ ይልሻል አይደል? የሚጠይቅ ሰው እኛ ራሱ ባለፈው ስትጽፊልን ሌላ እንትን አላለም። ሌላ ራሱ ምርጫ አላደረግንም። አራስ ሚላውን ስላየን ከዛ ደግሞ የልብስ ተቀምጠው ነበረ ቢሮአችን ረጅም ጊዜ ሰጥተውን ነበር ስጦታ ስጡልን ብለውና እንዲሁ ቤት ያፈራው ስንሄድ አጋጣሚው ደግሞ ጥሩ ሆነ። ለቤቢ ደውይልን ወደፊትም ለቤቢ የሚያስፈልግ ነገር ሲኖር እሺ ንገሪን። ልብሶች ምናምን እናመጣልሻለን። በደንብ ኤቢሲ ዳይፐሩን እንልክልሻለን። ጠይቂኝ። ሶሻል ሚዲያ ላይ ትንቀሳቀሻለሽ አይደል? ትንሽ ጀመርሻው? ገና ሰሞኑን ጀመርኩት። ግፊበት። አይታወቅም ወዴት እንደሚሄድ። ጥሩ ነው። አይ ቲንክ ጊዜው ሶሻል ሚዲያ ስለሆነ ስራ ምንም ሊመጣ ስለሚችል በዛ ላይ በጣም ደግ ህዝብ ነው ያለው። እንኳን አራስ ሆነሽ እንኳን ተቸገርኩ ብለሽ ወጥተሽ በጣም የሚረዳዳ ህዝብ ነው ያለው እንግዲህ አይደል? ስለዚህ ያለሽን ስሜትሽን የምትኖሪበትን ህይወትሽ ምናምን አሳያቸው። የሚያገዙሽ ሰዎች አሉሻል። አይዞሽ እንግዲህ እግዚአብሔር ካንቺ ጋር ይሁን። አሜን። በደንብ የሆነ ቅቅል ነገር አድርገን ሰርተን ምናምን በእውነት አብልተንሽ አጉርሰንሽ ምን ደስ ይለን ነበር። ያው አይመችም ቤት ሩቅ ነው ሰፈሩ። እኛ እዚህ እናገኛለን ብለን ስላለፍ ሰፈሩ ምራቃ በጣም ለመገዛዛት አልተመቻቸልንም። አይመችም። ብርቱካን እንትን ትበልልሽ ትገዛዛልሽ እና ነገር ጾም ስለሆነ ነገሷ ታድርግልሽ። ከዛ ደግሞ እሷንም እንደማገዝ ስለሆነ የቤት ኪራይ እንከፍልልሻለን። ለአስቤዛ ማድረጊያም እናስቀምጥልሽና ነገ እናንተ ተጫውቱ። ባህል ምንም አይደል ደመቅመቅ አድርጉ። እሷም ስራ አላት አይደል? አላት። እንዴት ናት? ነይ ብርቱካን ካሜራ ፈርተሽ ነው አይደል? ብርቱካን ቤት አይደል አብራሽ ከቤቷ አስጠግታሽ ታኖርሽ። ብርቱካን እንግዲህ እሷ ናትና እንዴት ነሽ ብርቱካን? ሰላም ናቸው። መልክሽም ጸባይሽም ያማረ እሷ ሳይናት መስለሽ? አይ እሷ አልተመስልም። እሷ ቆንጆ ለየት ያለ አሮጊት ስታገኝ ደንደን ያለ ስታገኝ ሊያን ይመስላል አይደለም? ያንቺማ እናት የቆንጆ የሚል አሜን ናፍቆት ወደ ያዘውን ይዞ በጣም መልካም ሴት ነሽ የእውነት። ስትነግረን በዛ ሁሉ ታሪክ ውስጥ ያንቺን ደግነት ያንቺን መልካምነት ነበር ያየነውና በዚህ ዘመን አንቺ ለራስሽ የተመቻቸ ኑሮ አይደለም ትኖሪ። ለፍቶ አዳሪ ነሽ ለራስሽና እንደገና ደግሞ ልጅ ያላት አራስ አስጠግተሽ በዚህ ልክ ጓደኛዬ ናት ብለሽ ስለተንከባከብሻት የእውነት በጣም ነው የምናመሰግንሽ። በጣም ትልቅ መልካምነት ነውና እግዚአብሔር ደግሞ አንቺን መልካምነት አይቶ በብዙ ያትረፍርፍሽ። አሜን አሜን። እንደዚህ አይነት ደግነት አይገኝም ነው በጣም የሆነ ጊዜ ላይ ሰው ይክሰኛል ሲኖረው ያረግልኛል ምናምን ብሎ ነው የምንዋሰው የምንሰጣጣሉ። ደግነት እንኳን በዛ ልክ ነው በቃ የሆነ ጊዜ ላይ ከፍለኛል ብለን ነውና ምንም እንደሌላት ነገ ልጅ ላይ ናት ያለችው ስራ ላይ አይደለችምና ከሷ ምንም ነገር ሳትጠብቂ እንደዚህ ፍጹም የሆነ እርዳታ ከእግዚአብሔር ነው ምላሽ የምታገኙ። በእውነት እግዚአብሔር ይስጥሽ፣ ያለሽ ላይ ይጨምርልሽ፣ ይባርክልሽ። እንደምትሰሪው አንቺ ብርቱካን? ሻይ ቡና ማለት እንደ ጀበና ቡና ምናምን እዚሁ አካባቢ ነው? ጥሩ ነው የምትሰራው? ምንም አይልም። ከድሮም እሱን ነው የምትሰሪው? ምን አልሽ ግን መጀመሪያ በቃ አንቺ ጋር ልመጣ ነው ከወለደሽ በኋላ ወልጅ ያለው አንቺ ጋር ልመጣ ነው ስትልሽ አንቺ ምን አልሽ? ተደወለልኝ ስልክ ነው ሆስፒታል ሆና ተደወለልኝ። ምንም እንዲወልዳ ምናምን አልተባልኩም። ሃይማኖት ታማለች ነው ድረሽ ተብዬ ተደወለልኝ። ከዛ ሲሄድ እሱ አሰሪዋ ነበር ሰሪ ነበርበት ቦታ ሰውየው ነው የተቀበለኝ። ከዛ ስቀበለው በቃ ምንድነው ምን ሆና ነው ምናምን ብዬ ስጠይቀው ሰውየውን ገብተሽ ታያለሽ ምናምን አለኝ። ከዛ እኔ ገባሁ። ስገባ ወልዳ ጠበቀች። ደነገጥኩ ምናምን በቃ ተረጋጊ ምናምን አለኝ። በቃ ምን ትያለሽ ብርቱካን ትቀበያለሽ ወይስ አለኝ። ችግር የለም ብዬ እሺ ብዬ እጃት መጣሁ።
እሱ ራሱ እግዚአብሔር ይስጠው በእውነት ብዙ ነገር ነው ያደረገላት እሱ በጣም ብዙ ነገር ነው ያደረገላት ያን የግል ሆስፒታል ነው የወለደችው 30,000 ብር ከፈለ ያን ራሱ እሱ ይሄ በጣም ትልቅ ነገር በጣም የልጆን አባት አንቺ እንደምታውቂው እየነገረችን ነበር አንቺ ለማናገር አልሞከርሽም አውርቼዋለሁ ብዙ ጊዜ አወራሁት ሲያወራኝ ነበር ምናምን እዛ በኋላ እንዲሁም ስልኬንም አያነሳልኝ ወለዷን ካወቀ በኋላ አይ ከወለደች በኋላ እኔ መጀመሪያ የነገርኩት እንዲሁም ወልዳለች ምናምን ብዬው መጀመሪያ አወራሁት እኔ ከዛ አወራኝና እሺ ምናምን ብሎ እንደሚቀበሉ ምናምን አለና እዛ በኋላ ሐሳቡን ቀየረ ልጁ እንደው ባለበት ሆኖ እንኳን ቢረዳት እኮ ባለበት በቃ ለልጁ ብቻ የሚያስፈልገውን ነገር አድርግ እሷ ምንም ችግር የለም ለልጁ ብቻ የሚያስፈልገውን ነገር አድርግለት ብዬኔ ሳናግረው እሺ እያለ በቃ ከዛ እምቢ አለ ልጁ ጸጥ አለ ስልክ ያነሳን በጣም ይገርማል በእውነት በርቱ እናንተ በጣም ወጣት ሴቶች ናቸው አሁን ልጇ ከፍ ሲልላት ትንሽ ጊዜ ነው እሷም ትሰራለች ታግዝሻለች እግዚአብሔር ከመንተ ችግር የለም ማለት አንቺ ግን በጣም የሚያስመሰግን ባህሪ የሚያስመሰግን ተግባር ነው ያደረግሽውና በእውነት ድጋሚ እግዚአብሔር ይስጥሽ በጣም ነው የምናመሰግነው እኛ ራሱ እንደዚህ አይነት ቀን ሰዎች መኖራቸው ራሱ ያበረታታል ደሞ ቀን ስትባል ደግመሽ ልጅ ያሉሽ አረ አመስገኛት እስኪ እዚህ እየሰማች በጣም አመሰግናለሁ ተባረኪ ተኖረልሽ ደሞ እኔም የደና ቦታ ላይ ሆኜ አንቺን ለመከሰብ አሜን በደንብ ጠንክረሽ ስሪ ምንም ችግር የለውም በቃ ልጅ በሽታ አይደለም ማለት ጠንክሪያው ከፍ ሲልሽ ዝል እያደረግሽ አብረሽ ይሄድሽ የትም ቦታ በቃ ስራ ስሪ ይብዛም ይነስም ቢሆኑ ስራዎች መኖራቸው አይቀርም እኛ በመችለው እናግዝሻለን እናይሻለን ደውይልን ስራ መብዛት ውስጥ እንኳን ብንሆን መልእክት ጻፊልን መጣለን እናይሻለን እሺ ባን በጣም ባለንበት ሆነን እናረጋለን እናግዝሻለን እናንተም እዚህ ድረስ መጣችሁ ስለያችሁኝ በጣም አመሰግናለሁ ተባረኩ አሜን እድግ ይበልልን ቤቢ ደግሞ ለወጥ ማረግ ያብቃው የትልቁም ነገር ያብቃው አሜን እናመሰግናለን አመቻችተሽ ልትታረሽ ነው መስላት ትንሽ ደግሞ በረሃብ ጎንይሳሽ በነበረው በላለው ዘገጀ እና ይገፋሽም ቢሻውን ካሜራ ፊት እንዳልበላ ሰው አልበላው ድጋሚ ሁለተኛ ለተከኩን ሳጎርሳት ነው ነብይሽ ቡርቲዬ በርቺ ቡርቴና ሃይማኖት በርቱ እሺ ይመጣል ተነሽና ተመጣ ከተቀመጠሽ መነሻ ልጅ አንፎጭል መልሰጠኝ ስለ ጥርሶ ተጨንቀዋል እንግዲያውስ መፍትሄው ቤላ ስፔሻሊቲ ዴንታል ክሊኒክ ጋር አለ በዘመናዊ ቴክኖሎጂ የታገዘ አስተማማኝ የጥርስ ህክምና አገልግሎት የሚሰጥበት ጥራት ያላቸውን የሰው ሰራሽ ጥርሶችን በራሳችን ላብራቶሪ በጥንቃቄና በጥራት እናመርታለን ለተቦረቦረ ጥርስ ለጥርስ እጥበት ለተዛቡና ለተወላገዱ ጥርሶች ለአፍጠረንና ለመለስተኛ አፍ ውስጥ ቀዶ ጥገና እንዲሁም ተጨማሪ የጥርስ ህክምናዎችን በአንድ ቦታ በቤላ ስፔሻሊቲ ዴንታል ክሊኒክ ያገኛሉ ሌላ የምስራች መጪውን በዓል ምክንያት በማድረግ በሁሉም አገልግሎቶቻችን ላይ የ35% ልዩ ቅናሽ አዘጋጅተናል አድራሻችን ጎፋ መብራት ኃይል ከኖክ ወረድ ብሎና 24 ኮከብ ህንጻ ፊት ለፊት እንገኛለን ለበለጠ መረጃ በ0908920092 አሊያም በ0995973487 ይደውሉልን ቤላ ስፔሻሊቲ ዴንታል ክሊኒክ ለተሟላ የጥርስ ጤና